والعلم في سن الشباب أسرع إلى النفس وأقوى تعلقا ولصوقا. قال الحسن البصري رحمه الله: العلم في الصغر كالنقش في الحجر فقوة بقى. السلام عليكم ورحمة الله وبركاته. الحمد لله رب العالمين، والصلاة والسلام على رسول الأمين وعلى آله وصحبه أجمعين ومن اتبعهم بإحسان إلى يوم الدين. أما بعد، زاري من نجمرو كتاب يا الإمام البربهاري رحمه الله شرح السنة كتاب نو شرح السنة ودا كتابه استكمقباتي بفيت سلا كتابه سلا رئيسه سلا شيخي واجاجر نقر بيتشا تنشي لالهن شيخ رحمه الله كتاب الزجاج الإمام أبو محمد الحسن بن علي بن خلف البربهاري بغداد وسط ينورو تالاق عالم ناتشو حنبلي يا مذهب تكتاي ينبرو تالاق عالم ناتشو بربهاري نسباو كهند هاجر يمتع ينبر مدانيت በዚህ ስም የሚታወቅ ነበር። ወደዛ ተጠግቶ ነው በርበሃሪ በሚል ስም የታወቁት። الشيخ الإمام البربهاري رحمه الله ሱና ላይ እጅግ የጠነከሩ ቢድዓ ላይ የተሰላ ሰይፍ የነበሩ ናቸው። የሞቱት በ329 ዓመተ ሂጅራ ነው። 329 ዓመተ ሂጅራ ስንተኛው ክፍለ ዘመን ማለት ነው? 3 ወይስ 4? አራተኛው ክፍለ ዘመን ማለት ነው። ክፍለ ዘመን ስንቆጥር እንዴት ነው የምንቆጥረው? ከ00 እስከ 99 አንደኛው፣ ከ100 እስከ 199 ሁለተኛው እያልን ነው የምንቆጥረው። ያለበለዚያ 100 ምናምን ሲባል አንደኛው የምንል ከሆነ ከዛ በፊት ያለው ምን ልንለው ነው? ከ100 በፊት የነበረው እስከ 100 ያለውን ከ00 ጀምረን እስከ 99 ያለውን ምን ብለን እንቆጥረዋለን? ስለዚህ 329 ስንተኛው ክፍለ ዘመን ነው? አራተኛው ክፍለ ዘመን 329 ሂጅራ ላይ ነው የሞቱት። የኪታቡ ርዕስ እንደምናየው ሸርሑ ሱና የሱና ማብራሪያ ነው የሚለው። በዚህ ስም ሌሎች ኪታቦችም ይኖራሉ። ይሄ ስም ለምን ተደጋገመ? ሸርሑ ሱና በሚል እናገኛለን፣ አሱና በሚል እናገኛለን። በርካታ የቀደምት ዑለማ ኪታቦች በዚህ ስም የሚታወቁ ሌሎች እናገኛለን። አሱና፣ ሸርሕ ሱና የመሳሰሉ። ምንድነው መነሻው? ሱና ምን ሆኖ ነው በዚህ መልኩ ቃሉ የተደጋገመው ከተባለ ዛሬ ብዙሃን ህዝብ ዘንድ የተለመደው ሱና የሚለው ጽንሰ ሐሳብ ይሄ አይደለም። እዚህ ላይ ትኩረት የተደረገበት ዋናው ነጥብ ማለት ነው። በአሁኑ ሰዓት ሱና የሚለው ቃል የፉቃሃ እስጢላህ ነው ሰዎች ዘንድ ያለው። ከፈርድ ወይም ዋጅብ ትይዩ ሆኖ የሚመጣ ቢፈጸም አጅር የሚያስገኝ ቢተው የማያስቀጣ ትርፍ የሆነ ዒባዳ ማለት ነው። ሱና ሙስተሐብ መንዱብ የሆነ ማለት ነው። ይሄ ነው አብዛኛው ህዝብ ዘንድ ያለው በአሁኑ ሰዓት። የሶላት ሱናዎችን ሲቆጥር ፈርድ ያልሆኑት ማለት ነው። የጾም ሱናዎችን ሲቆጥር ግዴታ ያልሆነው ያለን። ይሄ የፉቃሃ የፊቅህ ምሁራን አጠቃቀም ነው። ሱና የሚለውን ቃል በዚህ መልኩ ስለተጠቀሙት ነው። ሱና ከዚህ ሰፋ ያለ ነው። ሱና እንዳጠቃላይ ፈለግ ማለት ይሆናል። ኸይርም ይሁን ሸር፣ አጠቃላይ ፈለግ ኸይርም ይሁን ሸር። ለምሳሌ ነብዩ ሰለላሁ ዐለይሂ ወሰለም ለተተቢዑነ ሱነነ መን ካነ ቀብለኩም ወይም ሰነነ መን ካነ ቀብለኩም حذو القذة بالقذة ወይም ሽብረን ቢሽብርን ወዲራአን ቢዲራዕን የቀደምት ሰዎችን ፈለግ ትከተላላችሁ። ፈለጎች ሱናዎች ማለት ነው። የአይሁድና የነሷራን ማለትህ ነው ወይ ብለው ሲጠይቋቸው ታዲያ እነማን ነው ምለው አሉ። በመልካም አይደለም እያነሱ ያሉት፣ ይልቁንም በነቀፋ በውግዘት መልኩ ነው እያነሱ ያሉት። እያስጠነቀቁ ነው የነሱን ሱና እንዳትከተሉ እያሉ። እዚህ ቦታ ላይ ሱና ምን ይዞ መጣ ማለት ነው? ጥሩ ነገር ወይስ መጥፎ ነገር ነው ትርጓሜው? መጥፎ ነው። የአይሁዶች የነሳራዎችን ሱና እንዳትከተሉ፣ የነሱ መጥፎ አካሄድ እንዳትከተሉ ማለት ነው። ስለዚህ በቋንቋ ደረጃ
የትኛውም ፈለግ ውርስ ልማድ ሱና ተብሎ ሊጠራ ይችላል። ሱና የቁርአን ትይዩ ሆኖ ሊመጣ ይችላል። ሁለት ነገሮችን እስከያዛችሁ አትጠሙም፣ ኪታቡላህ ወሱነቲ ይላሉ። ከቁርአን ትይዩ ሆኖ የነብዩን ሰለላሁ ዐለይሂ ወሰለም ንግግሮች፣ ተግባራት እና ኢቅራር ማጽደቃቸውን ሊይዝ ይችላል ማለት ነው። ሱና በዚህ ትርጓሜ ሊመጣ ይችላል። ሱና ከቢድዓ ትይዩ ሆኖ ሊመጣ ይችላል። ሱናውን ያዝ ከቢድዓ ራቅ ሲባል የሚፈለገው ከቢድዓ ማዶ በተቃራኒ ሆኖ ያለ አጠቃላይ የዲን መሰረት ያለው ነገር በሙሉ ምን ሊባለው እዚህ ቦታ ላይ ሱና ተብሎ ሊጠራ በዚህ መልኩ ሊመጣ ይችላል ማለት ነው። ስለዚህ ሱና ብዙ ትርጓሜ ይኖረዋል። እዚህ ቦታ ላይ የተፈለገው ሸርሑ ሱና መሰረታዊ ነጥብ ከነብዩ ሰለላሁ ዐለይሂ ወሰለም የተላለፉ ግዴታም የሆኑ የተወደዱ ነገሮችን በሙሉ የሚያካትት ነው እንጂ ከዘመናት በኋላ ዘግይተው የመጡ ዑለማዎች ያስቀመጡትን የፊቅህ እስጢላህ አይደለም እዚህ ላይ የተፈለገው ሸርሕ ሱና ስንል። ስለዚህ በውስጡ በዚህ ኪታብ ውስጥ ምን ልናገኝ እንችላለን? ዓቂዳዎችን ልናገኝ እንችላለን። የፊቅህ ርዕሶችን ልናገኝ እንችላለን። ሱና የሚለው ሰፊ እንደሆነ ይሄ ብቻውን ይጠቁመናል። ውስጡ የተካተተው ነገር ይዘቱ ምን እንደሆነ ማወቃችን በራሱ የሱና ግንዛቤያችን መስተካከል መሞረድ እንዳለበት የሚያሳስብ ነው ማለት ነው። የዓቂዳ ጉዳይ፣ የተውሂድ ጉዳይ የመሳሰሉ ሌሎችም የፊቅህ ርዕሶችም እዚህ ውስጥ ሊገቡ ሊካተቱ ይችላሉ ማለት ነው። ስለዚህ በዚህ ሰፊ የሆነ ግንዛቤ ተመስርተን ስናየው ሱና ምን ሊሆን ነው? ኢስላም ሊሆን ነው። አጠቃላይ ኢስላም ምንድነው ማለት ነው? ሱና ዋጅቡንም ሱና የተወደደውንም ሙስተሐብ የሆኑ ነገሮችንም ከዛም ቀድሞ መሰረታዊ የሆኑ የዲን ክፍሎችን ታሳቢ አድርገን ስንመለከት ይሄ ሁሉ ሱና ከተባለ ምን ማለት ነው? ሱና ምን ሆነ ማለት ነው? በዚህን ጊዜ ኢስላም ሆነ ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮት በአጠቃላይ ከሳቸው የተገኘው ሱና ነው ማለት ነው። አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ምን ይላሉ? ለዐነ አላሁ ልዋሽማት ወልሙተሽማት ወልሙተነሚሳት ወልሙተፈልጃት። አላህ ተራግሟል፣ አላህ ከዝነቱ ያርቃቸው። እነማንን? አልዋሽማት ወሽም የሚያደርጉ ሰዎች አሉ። ወልሙተሽማት እንደዚሁ። ወሽም ማለት ምንድነው? ንቅሳት። እሺ ዋሽማት ራሳቸው የሚነቅሱ ማለት ነው። ሙተሽማት የሚያስነቅሱ ማለት ነው ሌሎች ዘንድ ሄደው። ወልሙተነሚሳት ጸጉራቸውን ከቅንድባቸው የሚያስወግዱ የሚቀነድቡ ሴቶችን። ወልሙተፈልጃት ጥርሳቸውን በተለይ በገጠር በብዛት የሚፈጸም ነው። ምን የሚያደርጉ ናቸው? የሚያስመርዱ የተሰነጠቀ የሚደረግ ማለት ነው። ሊልሑስኒ አልሙገይራት ኸልቅ አላህ የአላህን ፍጥረት የሚቀይሩ የሆኑ ሲሉ አንዲት ሴት ጋር ሲደርስ ምን አለች? يقال لها ام يعقوب ምትባል انه بلغني عنك انك لعنت كيت وكيت እንዲህ አይነት ሰዎችን እንደምትራገም ሰምቻለሁ ደረሰኝ አለቻቸው። وما لي العن من لعن رسول الله صلى الله عليه وسلم የአላህ መልእክተኛ የተራገሙትን ማልራገመው ማን ሆኜ ነው አደርጋለሁኝ አሉ። ومن هو في كتاب الله እንዲሁም በአላህ መጽሐፍ ውስጥ የሚገኝ ሆነን ሲሉ ምን አለች ሴትየዋ? لقد قرأت ما بين اللوحين በእያንዳንዱ ገጽ በሁለት ገጾች መሃል ያለ እያንዳንዱን የቁርአን ክፍል አገላብጫለሁ አንብቤያለሁኝ። فما وجدت فيه ما تقول አንተ የምትለውን አላገኘሁም አለቻቸው። በአላህ መጽሐፍም ውስጥ የሚገኝ ሆነን ብለው ነው የገለጹት። ቁርአን ውስጥ የለም ቃል በቃል ይሄ ነገር። እንዴት ይሄን ትላለህ? እኔ ሁለት ገጽ አልቀረኝም አገላብጬ እያንዳንዷን አይቻለሁኝ ከየት አመጣኸው? فقالت ይሄንን ስትል ምን አሉ አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ለኢን ኩንቲ ቀረእቲሂ ለቀድ ወጀድቲሂ በርግጥ ቀርተሽው ቢሆን ኖሮ ታገኘው ነበር አሏት። አማ ቀረእቲ አልቀራሽም እንዴ? ወማ አታኩም الرسول فخذوه وما نهاكم عنه فانتهوا መልእክተኛ ያመጣላችሁን ያዙ የከለከላችሁን ደግሞ ታቀቡ ራቁ ተከልከሉ የሚለውን አልቀራሽም አሏት። እዚህ ውስጥ ይገኛል።
እዚህ ውስጥ የሚገኝ ነው እያሏት ነው። ስለዚህ ክልከላው ከሳቸው ተገኝቷል፣ እርግማኑ ከሳቸው ተገኝቷል። እሳቸው መታዘዝ ደግሞ ቁርአን ውስጥ የተረጋገጠ ሐቅ ነው። ስለዚህ ቁርአን ውስጥ አለ ማለት ነው። የፈለኩት ከረሱል ሰለላሁ ዐለይሂ ወሰለም የተገኘው ሱናቸውም የወህይ አካል ነው። ልክ እንደ ቁርአኑ ወህይ ነው። ልክ እንደ ቁርአኑ ወህይ ነው። ስለዚህ ተገቢ ትኩረት ልንሰጠው ይገባል። አላህ ስብሓነሁ ወተዓላ ቁል አጢዑ ላህ ወአጢዑ ረሱለ አላህን ታዘዙ እንዲሁም መልእክተኛውንም ታዘዙ በላቸው ይላል። ስለዚህ መልእክተኛውን መታዘዝ የዲናችን መሰረት ነው። ሱናውን መጠበቅ የዲን መሰረት ነው። ሱናን መተው ኢስላምን መተው ነው የሚሆነው። ሱናን መተው ኢስላምን መተው ነው የሚሆነው። ያለ ሱና ኢስላምን መረዳት አይቻልም። ያለ ሱና ኢስላምን መረዳት አይቻልም። በዚህ የተነሳ ወደፊት በቅርቡ ገና ከርዕሱ ስለሚያነሱት እዛ ላይ በተጨማሪ ላየው ይችላል። የፈለኩት ግን ምንድነው ሸርሑ ሱና ስያሜውን ነው እንድናተኩር የፈለኩት። ስያሜው የሱና ማብራሪያ አሱና። ለምሳሌ አብዱላህ ኢብኑ الامام احمد السنه እናገኛለን፣ ሌሎችም አይማዎች እናገኛለን። ለምንድነው አሱና እያሉ የሚሰይሙት? ሱና ዛሬ ባለንበት ትርጓሜ ላይ ቆመን እንዳንመለከተው ሰፋ ያለ ነው። አጠቃላይ ዲንን የሚመለከት ነው። መሰረታዊ የዲን መልእክቶችን የሚይዝ ነው። ወይም ደግሞ አህሉ ሱና ወልጀማዓ ከሌሎች አንጃዎች የሚለይባቸው ወሳኝ ነጥቦችን የሚያሳስብ ነው በውስጡ ያለው ነገር እና አሱና የሚሉበት ሸርሑ ሱና የሚሉበት ምክንያት በዚህ መልኩ ርዕስ ሰጥተው ወሳኝ ነጥቦችን የሚሰበስቡበት ምክንያት የአንድ ሰው ሙስሊምነቱ ምናልባት ከዛም ጠበብ ካረግነው ሱንይነቱ የሚረጋገጥባቸው ወሳኝ ነጥቦች ስለሆኑ ነው። ይሄ አለመጠበቁ ወይ ከኢስላም ሊያስወጣ እሱ እንኳን ቢቀር ከሱና ሊያስወጣ ይችላል። ስለዚህ ጉዳዩ በጣም አንገብጋቢ ስለሆነ ነው በዚህ ርዕስ ላይ ቀዳሚ ትኩረት ሰጥተው የሚሰበስቡት የሚያስተምሩት ትኩረት የሚያደርጉት ማለት ነው። طيب ወደ ኪታቡ ቀጥታ እንግባ። አልহামዱሊላሂ الذي هدانا للإسلام ومن علينا به وأخرجنا في خير أمة فنسأله التوفيق لما يحب ويرضى والحفظ مما يكره ويسخط. الحمد لله مسغانا لله يتقبانو الذي الحمد مسغانا هو لله يتقبانو الذي يا هدانا للإسلام بزولة ولولنا تقطر ما يزلك هنا كنزيه نعمة وتشاف لا يمنا جنيو هدانا للإسلام لإسلام يمران مهوننا مسلم يدرجن جيتا أمسجنا نوال عندما يجبه النعمة يلاقى كفي على مهوننا وكنال ليلوش تأوت أملكوت لاي بعد أملكوت لاي كإسلام يفنجتوا أملكها كتوش لاي تزفك أو كهلنا قار يتقارفوا نجاروش سنايباتشو من يسمانا الله سلستن نعمة سلستن إسلام أنا مسجنا ولا نوي من يترجال لنا ችግር የለም። የሳቸው ቀጥታ ከዚህ ስለሆነ የሚጀምረው ከሳቸው እንጀምራለን ብዬ ነው። እንደያዛችሁት ንስኻ መጠነኛ አንዳንድ ልዩነት ሊገጥምም ይችላል ወደፊት። እሺ ስለዚህ ጌታችንን ሱብሓነሁ ወተዓላ ስለዋለልን ኒዕማ ሁሉ ልናመሰግነው ይገባል። ከኒዕማዎችም ሁሉ በላጩ ደግሞ ኢስላም ነው። ኢስላምን የሰጠን ጌታ አላህ አድሏቸው ኢስላምን ተመራምረው ተፈተነው የሚቀበሉ ሰዎች አሉ። ወደ ኢስላም የሚገቡ ሰዎች ብዙ መልክ አላቸው። ከቤተሰብ የወረሰው አለ። ይሄ ራሱ ትልቅ ኒዕማ ነው። አላህ ይህን ሰበብ አድርጎ ባይሰጠን ኖሮ የት ነበር? ምን እናውቀዋለን? መርጠን እንገባ ነበር ወይስ ሌሎች በጭፍን ስለወረሱት ብቻ እንደሚከራከሩት እኛም ውጭ ሆነን እንሟገት ነበር? ስለዚህ ቤተሰቦቻችን ለዚህ ሰበብ መሆናቸው ራሱ የበለጠ ልናመሰግንባቸው ሐቃቸው ልንጠብቅ ከሚገቡ ሰበቦች አንዱ ነው። ይሄ አንድ ኢስላም በዚህ መስመር እናገኛለን። ትልቅ ኒዕማ አላህ በዚህ መንገድ ሰጥቶናል። በሌላ በኩል ደግሞ የኢስላምን ውበት ተመልክቶ የኢስላምን እውነት መርምሮ ወደ ኢስላም የሚመጣ ሰው አለ።
ስንቶች ከሱ የተሻለ ጭንቅላት ማመዛዘን እያላቸው የቀሩ ባሉበት አላህ ለዚህ ስላደለው አብዝቶ ሊያመሰግነው ይገባል። ሌሎች ደግሞ የኢስላም እውነት ሳይሆን ያሉበት ባጢል እያዳፋ እየገፈተረ አባሮ ያመጣቸው ሰዎች ይኖራሉ። ኢስላምን በደንብ ላይ ያውቁት ይችላሉ፣ ግን አንድም ሶስትም እያለ ሲያስተምረው እንዴት አድርጎ ይውረድ። ቀድሞ ምንም ሳይመስለው ሲሄድ ነበር። ማስተዋል ሲጀምር አይደለም ለአዋቂ ለህፃን የሚጎረብጥ የሆነ ነገር እንዴት ነው በዚህ መልኩ የሚሄደው? እንዴት አድርጌ ነው በዚህ መልኩ የምጓዘው? ሌሎችም ጉዳዮች ኢስላም ላይ ያሉ የተለያዩ ነገሮች የሚስቡት እንዳለ ሁሉ ሌላ ያለበት ቦታ የሚገፈትረው ሰው አለ፣ የሚያሳደው ሰው አለ፣ ካለበት ተገፍትሮ የሚወጣ አለ። ያሉበት ከስነ ምግባር መዝቀጥ፣ ተውሂዱ የተንኮታኮተ መሆን፣ ስለ ፈጣሪ ያላቸው ግንዛቤ መዛባት፣ የተፈጠረበትን ዓላማ ሲያስብ ምንም መጽሐፉ ላይ አያገኘው፣ ኢስላም ጋር ያገኘዋል። ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን። ይሄ የተፈጠርንበትን ግብ ብቻ አይደለም እኮ መውሰድ ያለብን፣ ይሄ ኢስላምን ልዩ የሚያደርገው ነገር ነው። ሌሎች ጋር እኮ ለምን እንደተፈጠሩ የሚነግራቸው ነገር የለም። ሃይማኖት ያስፈልጋል የሚለውን ይዘው እምነት ያራምዳሉ እንጂ ለምን ተፈጠርክ ብለህ ብትጠይቀው እስኪ መጽሐፍ ገልጠህ ንገረኝ ብትለዋለው የለው። ይሄ እንዲህ አይነት እውነቶች የሚወስዱት አለ። የተለያዩ ነገሮች አንድ ግቢ ላይ በርከት ያሉ ሰዎች ተከራይተው ይኖራሉ። ሶስት ሙስሊሞች አሉ፣ ሌሎች ደግሞ እንደዚህ አሉ። ሙስሊም ያልሆኑት በየዕለቱ እየሰከሩ ነው የሚገቡት፣ በየቀኑ። አንደኛው ሰክሮ እየተንገዳገደ ሲገባ ህፃኑ ልጅ የራሱ ልጅ ምን አለ? የእነንትን አባት ግን አይሰክሩም፣ አንተ ሁል ጊዜ እየሰከርክ ነው የምትመጣው አለው። በህፃን ጭንቅላቱ ምን እንዳሰበ ተመልከቱ፣ እንዴት እንደቆሰለ። ሌላኛው ምዘው ይሄን የበሰበሰ ሃይማኖት የሚገላግለኝ ባገኘው አለች። በተግባር ያጋጠመ ነገር ነው የምነግራቸው። የፈለኩት ምንድነው ሰዎችን ወደ ኢስላም የሚያመጣቸው ብዙ ፋክተር አለ። የኢስላም እውነት አለ፣ ሌሎች ጋር ያለው ነገር ደግሞ የሚገፋቸው ሰዎች አሉ። በየትኛውም ሰበብ ይምጣ፣ በየትኛውም ምክንያት ይምጣ፣ አላህ ኢስላምን የወፈቀው ሰው በሱ ብልጠት ብቻ እንደደረሰ እንዳያስብ። ከሱ የበለጠ ብልጦች ነበሩ። 1 እና 3 መለየት አቅቷቸው ዩኒቨርሲቲ ውስጥ ሂሳብ ያስተምራል፣ እስካሁን ግን 1 እና 3 እኩል ነው እያለ ያደባልቃል። ከነሱ በላይ ዕውቀት ኖሮ አይደለም። አላህ ተውፊቅ ስለሰጠ ስላደለ ልታመሰግነው ይገባል። አልহামዱሊላህ الذي هدانا للاسلام ለኢስላም የመራን ጌታ ምስጋና ይገባዋል። ምስጋና ለሱ ነው። ومن علينا به በሱም የለገሰን ያጣቀመን የሆነ واخرجنا في خير امه በላጭ በሆነች ህዝብ ውስጥም ያወጣን በላጭ የሆነች ኡማ አካል ያደረገን فنسأله التوفيق መታደልን እንለምነዋለን። ስለሆነም ይበልጥ መገጠምን መታደልን እገዛን እንማጸነዋለን፣ እንጠይቀዋለን። لما يحب ويرضى ለሚወደው እሱ ለሚወደው ከግዴታም ይሁን ሙስተሐብ ከሆኑ ነገሮች ከንግግርም ይሁን ከተግባራት ለሚወደው እንዲያድለን እንለምነዋለን። والحفظ مما يكره ويسخط ከሚጠላውና ከሚቆጣበት ነገር እንዲጠብቀንም እንማጸነዋለን። እነዚህ ነገሮች ትልቅ የሆኑ የአላህ ኒዕማዎች ጸጋዎች ስለሆኑ አብዝተን ልናመሰግንባቸው የሚገቡ ናቸው። وقل الحمد لله الذي هدانا لهذا የጀነት ሰዎች ጀነትን ሲጎናጸፉ አላህ ሲያስገባቸው ምን ይላሉ? وقالوا الحمد لله ምስጋና ለአላህ ነው ይላሉ። الذي هدانا لهذا ለዚህ የመራን ጌታ፣ ለዚህ ያደለን ጌታ። وما كنا لنهتدي لولا أن هدانا الله ባይመራን ኖሮ በራሳችን የምንመራ አልነበርንም። ስለዚህ እነዚህን ትልልቅ ኒዕማዎች እንደሚገባ አላህ ልናመሰግንባቸው ይገባል። አላህ ለኢስላም የመራን ኢስላም ምንድነው? الإسلام الاستسلام لله بالتوحيد ለአላህ በተውሂድ እጅ መስጠት ነው። እጅ ሰጥተናል። ከሙስሊም የሚጠበቀው እጅ ሰጠ ለተዛዙ ያደረ መሆን ነው።
በዚህ ጽንሰ ሐሳብ ተመርኩዘንም ነው ቀደምት ነብያት ሁሉ ሙስሊሞች ናቸው የምንለው። ሸራኢዕ እኮ ይለያያል በየዘመኑ። ሙሐመድ ሰለዋቱላሂ ወሰላሙሁ ዐለይህ ያስተማሩት ሸሪዓ ቀደምት ነብያት ካስተማሩት ህግጋት የሚለይበት ብዙ ነገር አለው። ሁሉንም ኢስላም የምንለው ሁሉንም ነብያት ሙስሊሞች የምንልበት ዋናው ነገር ለአላህ በተውሂድ እጅ መስጠት ስላለ ነው። የትኛውም ትዕዛዝ ይምጣ ተቀብሎ ለመፈጸም ክልከላውን ለመራቅ ታዛዥነት ስላለ ነው። እስቲስላም ስላለ ነው ኢስላም አለ ተከታዮቹ ሙስሊሞች ናቸው የምንለው እንጂ ዒሳ ከሙሳ ሙሳ ከሙሐመድ የአላህ ሶላትና ሰላም በሁሉም ላይ ይሁን ያስተማሩት ህግጋት ድንጋጌ የሚለያይበት ብዙ ረገድ አለ፣ ብዙ ሁኔታ አለ። ከመሆኑም ጋር ሁሉም ሙስሊሞች ናቸው እንላለን። ስለዚህ ሙስሊሞች ነን ወይ የእውነት ማለት እጅ ሰጠን ነን ወይ ለትዕዛዙ ያደርን ክልከላውን የራቅን ነን ወይ የሚለውን ራሳችንን ልንፈትሽ ይገባል። አላህ ስብሓነሁ ወተዓላ ምን ይላል? የሙኑነ ዐለይከ አን አስለሙ ይላቸዋል ነቢዩን ሰለላሁ ዐለይሂ ወሰለም። ስለሰለሙ ሰልመናል ብለው ይመጻደቁብሃል በአንተ ላይ ይላቸዋል። የዐረብ ዘላኖቹ ምን ይላሉ? ስለሰለሙ በመልእክተኛው ላይ ተመጻደቁ። ቁል ላ ተሙኑ ዐለየ ኢስላመኩም ኢስላማችሁን በእኔ ላይ አትመጻደቁበት ስለሰለማችሁ። በሊላሁ የሙኑ ዐለይኩም ይልቅ አላህ ነው በእናንተ ላይ መመጻደቅ የሚችለው። ለምን? አንሃዳኩም ለኢማን ለኢማን የመራችሁ የሆነ ጌታ ለኢማን ከሌሎች መርጦ የመራችሁ ጌታ ኢን ኩንቱም ሳዲቂን እውነተኞች ከሆናችሁ ሊመጻደቅ የሚገባው ጌታ አላህ ስብሓነሁ ወተዓላ ብቻ ነው። ስለዚህ ይህንን ኒዕማ አላህ ስለዋለልን እንደሚገባው ልናመሰግነው ይገባል። እንዲሁም ወአኽረጀና ፊ ኸይሪ ኡመቲን በላጭ በሆነች ኡማ በህዝበ ኢስላም ውስጥ ያወጣን የህዝበ ኢስላም አባል ያደረገን አካል ያደረገን ጌታ ምስጋና ይገባዋል። ኸይረ ኡማ ይቺ ኡማ ከሌሎች ህዝቦች በላጭ ነች። በምን በላጭ ሆነች? ቁርአን ላይ በግልጽ ተጠቅሷል። ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ እናንተ ከህዝቦች በላጭ ከሌሎች ለሰው ልጅ ከተገለጡ ሁሉ በላጭ ህዝብ ሆናችኋል። በምን የተነሳ? ተእሙሩነ ቢልመዕሩፍ ወተንሃውነ ዐኒል ሙንከር ወቱእሚኑነ ቢላህ በመልካም ታዛላችሁ፣ ከመጥፎ ትከለክላላችሁ፣ በአላህም ታምናላችሁ። በላጭነት በዚህ ነው የሚገኘው። ስለዚህ ከህዝበ ኢስላም ከህዝበ ሙስሊሙ ራሱ የበለጠ ከፍ ያሉት እነማን ናቸው? በኢማናቸው የበለጠ የጠነከሩ የሆኑት በመልካም ማዘዝና ከመጥፎ በመከልከል ላይ የተሰማሩ የሆኑት ናቸው። እዚህ ላይ ይህንን ኃላፊነት ዳዕዋ ላይ ለተሰማሩ ሚንበር ላይ ለሚወጡ ሰዎች ብቻ አድርገን አንቶ በቤታችን ዱዓት መሆን እንችላለን። በልጆቻችን ላይ፣ በቤተሰባችን ላይ፣ በጓደኞቻችን በየመንገዱ መጥፎ ነገር ሲያጋጥመን ሰዎችን በመገሰጽ ወደ መልካም ነገር በመጠቆም በላጭ ህዝቦች ከተባሉት ውስጥ እንሆን ዘንድ ይህን ባህሪ እንላበስ ዘንድ ምንችለው ልናስገኝ ይገባል። ፈነስአሉሁ ተውፊቃ ተውፊቅን እንለምነዋለን፣ ይበልጥ መታደልን አውንን እገዛን እንጠይቀዋለን። ሼኹ ረሂመሁላህ አገባባቸውን እናስተውል፣ አካሄዳቸውን እንመልከት። የዑለማዎች አቀራረብን መልእክቱን ብቻ አይደለም መውሰድ ያለብን። ኪታብ ስንቀራ የኪታቡን መልእክት ብቻ አይደለም ያቀራረቡን የቃላት አስተካኩ ራሱ የሚሰጠን ተጨማሪ ነገር አለ። ከዚህ በፊት 2-3 ጊዜ ያነሳው ይመስለኛል። ሼክ ሙሐመድ ብን አብዱል ወሃብ ረሂመሁላህ ثلاثة الأصول ገና ከመነሻው ምን ብለው ይጀምራሉ? ከቢስሚላሂ الرحمن الرحيم ቀጥሎ ምንድን ነው ያለው? ኢዕላም ከዛስ ረሂመከላህ ቃል ተርጉሙ ማለፍ አይደለም። እወቅ አላህ ይዘንልህና ይላሉ። እወቅ የሚለው ቃል ባይኖርም ልናውቅ ነው እያነበብን ያለ ነው። ለምን እወቅ የሚል ቃል አስቀመጡ? ተንቢህ ነው። ነቃበል እየተሰጠህ እየቀረበልህ ያለው ነገር ትኩረት የሚፈልግ ነው። ዝም ብለህ ዝንግት ብለህ ፍዝዝ ብለህ አትሂድ። ትኩረት ይሻል። አንድ
ረሒመከላህ አላህ ይዘንልህና ማለት እንድታውቅ ብቻ አይደለም የምፈልገው ላንተ መልካም አስቤ ነው ያቀረብኩት ለዚያም ነው ዱዓ ማደርግልህ ነው ረሒመከላህ አላህ ይዘንልህና አሃ ለካ ለኔ ታስቦ ነው ዳዕዋ ስናደርግ የምናስተምረው ህዝብ የምናናገረው አካል ለኔ አስቦልኝ ነው ብሎ ሲያዳምጠንና ያዝነውን እየወረወርንበት እንደሆነ ሲያስብ አንድ አይደለም ዳዕዋ አንዳንዴ ምን ይሆናል ሸክም ማራገፍ ይሆናል ያስከው ትልቅ ሸክም አለ ባጢል በነገሰበት ሐቅ በሳሳበት ማህበረሰብ ውስጥ ሐቅ በራሱ ምንድነው ትልቅ ሸክም ነው ይከብዳል قل الحق ولو كان مرا ይመራል ክብደት አለው በክብደቱ አንስተህ አትጣልበት ኩንታል ህፃን ልጅ ላይ ትጥላለህ አትጥልም እያጠነከርከው ቀስ አድርገህ ነው የምትወስደው ህዝብህም ላይ እንዴት እያረክ ነው የምታሸክመው ስለዚህ اعلم رحمك الله የምናቀርበው ነገር ለኔ ታስቦልኝ ነው ብሎ ሲያዳምጠንና ዝም ብሎ ልክ ሬዲዮ እንደሚያዳምጠው ቢያዳምጠን አንድ አይደለም እኮ حتى ሐሳቡን ባይስማማ እንኳን ለኔ ያስበው ነው ጫት የሚቀመን ሰው ከፍ ዝቅ እያረግን ብናናገረውና የጫትን ሐራምነት እያበሻቀጥን አንዳንዴ ያጋጥማል ይሄ እንዳረንጓዴ ሊፕስቲክ ምላስ ላይ ከንፈር ላይ ለቅልቃ እንደዚህ አድርጋ ፍየል ይመስል እንደዚህ ያረክ እንላለን እኮ አይደል እንዴ እውነት አለው አንዳንዴ በዚህ መልኩ ማናገሩ ጥሩ ሊሆን ይችላል አንዳንዴ ደግሞ ይሄ ተገቢ ላይሆን ይችላል ከዚህ ይልቅ ይሄ ቅጠል ያልገባበት ቤተሰብ የለም በየቤታችን አለ እውነቱን ለመናገር አንዳንድ ቦታ ላይ ሰላምታ እንኳን ሳንሰጥ ተቆሳትረን እናልፋለን ቤታችን ስንሄድ ግን በስርዓት ቤተሰብ ጋር እናገኘዋለን ቁጭ ብለን በስርዓት እናወራለን እየተቃማ ምናውቀው ሐቅ አለ ስለዚህ ሰዎች ተሸማቀው በርግገው የሚሄዱበት ወይም ደግሞ መሰረታዊ ተውሂድን ሳንነግራቸው በጫት ብቻ ተጣልተን ጥለውን ተኳርፈው የሚሄዱበት ከሆነ ከሰር አጣናቸው በዚህን ጊዜ ይሄ ነገር እስኪ ከልብ እንነጋገር ሐቂቃ እስኪ ምን ትርፍ ታገኝበታለህ በየቀኑ ስንት ታወጣለህ አክሰሰሪውን ጨምሮ 250 ብር ለምሳሌ 250 ብር አወጣለህ طيب በቀን 250 በወር ምን ያህል ነው በአመት ምን ያህል ነው እያወጣህ ያለው አንድ እሴት ለሌለው ሰው እኮ ምግብ ስትሸጥለት ረሃቡን ያስታግሳል ህይወቱን ያስቀጥላል ይጠቀማል ቢያወጣ አልከሰረም አንድ እሴት ለሌለው ነገር አንድ የሚጨበጥ ፋይዳ ለሌለው ነገር ቶ ሌላ ጉዳቱን አንነጋገርም ቶ ለጊዜው አቆየው ይሄ ነው የሚባል ስሙን የምታክል እሴት ለሌለው ነገር ይሄን ሁሉ ማውጣት ይገባዋል ሐቂቃ እንደ ኡማ አጠቃላይ የወጣ ያለውን ስታስበው ደግሞ አጠቃላይ ህዝቡ የተሳለ ያለበትን አጠቃላይ ህዝበ ሙስሊም ከተደቀነበት አደጋ አንፃር ይሄ ሁሉ ጎዝጉዞ ቁጭ ብሎ ሲቀም ምንም ጉዳይ እንደሌለበት አደጋ እንዳልተደቀነበት የእውነት ወረራ ቢመጣ በዚህ መልኩ ነው ቁጭ ብለን እየቃምን የምንጠብቀው ህይወታችንን የሚቀጥፍ ቃጠሎ ቢመጣ በዚህ መልኩ ተቀምጠን ነው የምንጠብቀው የተደቀነብን አደጋ በዚህ ደረጃ ከባድ እኮ ነው በየአቅጣጫው ጭንቅላቱን የሚያንኳኳ አድርገን ብናናገረው ይለያል ባይቀበለንም ልክ ነህ ግን ያው እንግዲህ አላህ ዱዓ አድርጉልን ይልሃል ግፋቢል በደንብ ልብ ሰጥቶ ባይቀበልህ እጅ ሰጥቶ ባይተውልህ እንኳን ምክርህን በክፋት አያዩም የፈለኩት ወደ ነጥቤ ስመለስ ዑለማዎች ሲያስተምሩ ቀጥታ ነጥቡን ብቻ ሳይሆን ተጓዳኝ ቃላቱ አቀራረቡ ሂደቱንም አብረን እንመልከተው እስኪ እንታዘበው ከዛ ራሳችንን እንገምግመው የት ነን ይሄን ማነሳው ዝም ብሎ በየቦታው እየሄድን የሰው ዳዕዋ ገምጋሚ እንድንሆን አይደለም በአሁኑ ሰዓት ከተለከፍንባቸው በሽታዎች አንዱ ብዙ ህዝብ ከዳዕዋ ከመጠቀም ይልቅ ዳዕዋ ገምጋሚ ሆኗል እሱ እኮ አኽላቅ የለውም እሱ እኮ ሕክማ የለውም እሱ እኮ አቀራረቡ እንደዚህ ነው ተወሱን አቀራረቡ የፈለገ ይሻከር ሐኪም ቤት ሄደህ ዶክተሩ ከፍ ዝቅ ያደርጋል እኮ አይደል በማይገባ ቦታ ግን ለኔ ያስበው ነው ወይም ደግሞ ጥቅምህን አስበህ ዝም ብለህ አዳምጠህ ተቀብለህ ትወጣለህ አይደል እንዴ ዳዕዋ የበለጠ ከዛ የበለጠ ዋጋ አለው ስለዚህ ዝም ብሎ የሆነ ሰዎች ሲያወሩ ስለሰማ አትገምግም ግምገማ ያንተ ኃላፊነት አይደለም ከቻልክ ተጠቀም ካልሆንክ ዝም በል ሌሎች እንዳይጠቀሙ እንቅፋት አትሁን ለራስህ አስተማሪ ስትሆን ግን
አስተማሪነት የግድ እንዳልኳቸው ሚንበር ላይ መውጣት ብቻ አይደለም። በየዘርፋችን ከልጆቻችን፣ ከትዳር አጋራችን፣ ከጓደኞቻችን፣ ከቤተሰባችን ጋር የምንነጋገርበት ነገር በየትኛው መልኩ የበለጠ አትራፊ ሆናለሁ ብለን እናስባቸው። ሰው ቢዝነሱ ላይ እኮ ጠንቁቅ ይሆናል አይደል እንዴ? አንዳንድ የዘነጋ ሰው ካልሆነ በስተቀር ይሄ ሸቀጥ እየሄደልኝ አይደለም፣ እንዴት ባደርግ ነው ከጄ ማውጣው ምገላገለው? የተለያየ ስልት ይጠቀማል አይደል እንዴ? አንዳንዴ እኮ ከዋጋውም ዝቅ ይላል፣ አንዳንዴ የተለያየ ነገሮችን ይጠቀማል። ስለዚህ ዳዕዋህ ላይ ማስተላለፍ የፈለከው ነገር ላይ በምን መልኩ ባቀርበው አትራፊ ሆናለሁ ብለህ አስብ ባጭሩ። አንዳንዴ ኮስተር ማለት የተሻለ ሊሆን ይችላል። መቆጣት አልፎ መምታትህ ራሱ የተሻለ ሊሆን ይችላል። ህፃን ልጅ ተው እያልክ እየለመንከው የማይመለስልህ አለ፣ አባብለህ የምትመልሰው አለ፣ አስረድተህ የሚመለስ አለ፣ ተቆጥተህ የሚመለስ አለ። ይሄ ሁሉ የማይገባው አለ ካልቀጣኸው በስተቀር። ቅጣት ራሱ ካልተከታተለበት የዕለት ቅጣት ከኩርፊያ ያለፈ ብዙ ነገር የማይመልሰው ልጅ አለ። በቃ በቁርጥ ሲያውቀው ይሄ ሰውዬ አይለቀኝም ይሄ ነገር ካላቆምኩ ብሎ የግድ የሚቆም ደግሞ አለ። ስለዚህ በየትኛው መንገድ ላቅርበው ብለን ነው ማየት ያለብን። በየትኛው መንገድ በሄድ የተሻለ ውጤታማ ሆናለሁ። طيب ልመለስ ወደዚሁም فنسأله التوفيق لما يحب ويرضى። አሁን ላወራሁት ነገር መነሻ የሆነኝ ምንድነው? ሼኹ ረሂመሁላህ ዱዓ እያደረጉ ነው ለራሳቸውም ለሚያነበውም ለምንማረውም ለራሳችንም ዱዓ እያደረጉልን ነው። ስለዚህ አዝነው አስበው ተቆርቆረው እንደሆነ ታሳቢ እንድናደርግ ለሌላውም በዚህ አግባብ እንድንሄድ ነው። እሱ ለሚወደው ነገር እንዲያድለን እንለምነዋለን። والحفظ مما يكره ويسخط እንዲሁም ከሚጠላው مما يكره ويسخط ከሚቆጣበትም ነገር መጠበቅንም እንዲያድለን فنسأله التوفيق ብለናል። فنسأله ونسأله الحفظ مما يكره ويسخط ማለት ነው እንለምነዋለን። ስለዚህ አላህን ስብሓነሁ ወተዓላ እሱ ያደለው ነው ይሄን የሚታደለው አላህ ያደለው ነው በመልካም ነገር መልካም ነገርን የሚያጣጥመው ክፉ ነገርን የሚጸየፈው። ያለበለዚያ ጥፋት ላይ ሆኖ የሚረካ ሰው አለ እኮ አላህ ይጠብቀን። መልካም ነገር የሚያንገሸግሸው ጥፋት የሚያስደስተው ሰው አለ። አላህ ያደለው ሲሆን ደግሞ አላህ ምን ብሏል? ሐበበ ኢለይኩሙል ኢማነ ኢማንን ወደ እናንተ አስወደደ ይላል። ኢማንን የሚወዳለ ወዘየነሁ ፊ ቁሉቢኩም ልቦቻችሁ ውስጥ ማስዋበው የተዋበ ያማረ አደረገው። ወከረሀ ኢለይኩሙል ኩፍረ ወልፉሱቀ ወልዑስያነ ክህደትን እንዲሁም አመፀኝነትን ወንጀሎችን በልቦቻችሁ እናንተ ዘንድ የተጠላ አደረጋቸው። ይሄ ስሜት አለኛ ጋር ካልሆነ አላህ እንዲያመጣለን ይሄን ስሜት ልንለምነው ሰበቦች ልናደርስ ይገባል። ይህን የሚያደርሱ ኡላኢከ ሁም ራሺዱን ፈድለን ሚነላሂ ወኒዕማ ከአላህ የመጣ ትሩፋት ነው፣ ከአላህ የመጣ ጸጋ ነውና በዚህ የተነሳ ልናመሰግነው ይገባል። ፈነስአሉሁ ተውፊቀ ሊማ ዩሂቡ ወየርዳ ሚነል አቅዋል ከንግግሮችም እሱ ለሚወደው ከተግባራትም ለሚወደው እንዲያድለን እንለምነዋለን። ወልሒፍظ ሚማ የክረሁ ወየስኸጥ የሚጠላቸው የሚቆጣባቸው ነገሮች ክልከላዎቹ አመጾች ወንጀሎች ከምንም በላይ ሽርክ ከነዚህ አላህ እንዲያርቀን እንለምነዋለን። ሰዎች ላይ ልክ ወሰን ከመተላለፍ ሐቃቸው ላይ በገንዘብ ሊሆን ይችላል፣ በክብራቸው ሊሆን ይችላል፣ በየትኛውም መልኩ ሰዎችን ከመጋፋት ከመበደል እንዲጠብቀን አላህን ስብሓነሁ ወተዓላ እንለምነዋለን። ኢዕለሙ አነ ልእስላም ሁወ ሱና ወሱና ሂየ ልእስላም። ኢዕለሙ ቅድም ብያችኋለሁ። ምንድነው የሚፈለገው? እየተማርን ነው፣ እወቁ፣ ልናውቅ እየተማርን ነው። እና ምንድነው የተፈለገው? ተንቢህ ነው በዚህ ውስጥ ያለው። ነቃ በሉ፣ በንቃት ትኩረት ይፈልጋል። እዚህ ላይ የተቀመጠውን ተመልከቱት። ኢስላም ሱና ነው፣ ሱና ደግሞ ኢስላም ነው። እወቅ። እውነታው እንዲህ እንደሆነ በደንብ አስተውል። በዚህ መልኩ ሰዎችም ደፈን አድርገህ ብትናገር ምን እያወራህ ነው ያለው ነው የሚለው። ምክንያት ስለ ሱና ያለው ግንዛቤ ቁንጽል ስለሆነ እንዴት ነው ሱና ኢስላም ነው ኢስላም ሱና ነው የምትለው ሊል ይችላል። ምክንያቱ ከምን የመነጨ ነው? ስለ ሱና ያለ ግንዛቤ ቁንጽል ስለሆነ በቂ ስላልሆነ ኢዕለሙ አነ ልእስላም ሁወ ሱና ወሱነተ ሂየ ልእስላም።
ولا يقوم أحدهما إلا بالآخر አንደኛው ከሌላኛው ጋር ሆኖ እንጂ አይጸናም አይቆምም አሉ አብረው ካልሆነ በስተቀር ምክንያት ኢስላም ሱና ነው ሱና ኢስላም ነው ምን ማለት ነው لأن السنة هي التي جاء بها الرسول صلى الله عليه وسلم سنة መልእክተኛው صلى الله عليه وسلم ይዘውት የመጡት ሱና ነው አጠቃላይ ይዘውት የመጡት ይሄ ነው ራሱን ችሎ ወህይ ነው አላህ ምን ብሏል وما ينطق عن الهوى إن هو إلا وحي يوحى ከልብ ወለዱ ከዝንባሌው አይናገርም ከአላህ የተላለፈ ራእይ ወህይ ቢሆን እንጂ ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ሁሉ የፈጸሙት አምልኮት ሁሉ ምንድነው ወህይ ነው ማለት ነው ወህይ ነው ኢስላም ነው ስለዚህ ሱና ቁርአንን ግልጽ ያደርጋል ያብራራል ቁርአንን ግልጽ ያደርጋል ያብራራል ጠባብ የሆነው መልእክት ግልጽ ያደርጋል ድፍን የሆነው መልእክት ግልጽ ያደርጋል ልቅ የሆነው መልእክት ይገድባል የበለጠ እንድንረዳው መልእክቱ እንዲብራራ ያደርጋል ያለ ሱና ኢስላምን መፈጸም አይቻልም ሱናና ኢስላም ሐዲስና ቁርአን በጥብቅ የተቆራኙ ናቸው አንዱን ከሌላው ነጥሎ መጓዝ አይቻልም መልእክተኛው ሰለላሁ ዐለይሂ ወሰለም አላ ኢኒ ኡቲቱ አልቁርአን ወሚثله معه ይላሉ አዋጅ ንቁ እኔ ቁርአንንና ከሱ ጋር አምሳያውን ተሰጥቻለሁ አሉ አምሳያው ምንድነው ሱናቸው አስተምሮታቸው ሐዲታቸው ስለዚህ ይህን ከግንዛቤ ልናስገባ ይገባል ማለት ነው ኢዕላም አሉ ሼኹ ቀድመው ኢዕላም እወቅ ምን አይነት እወቅ በምን መልኩ ማወቅ ዕውቀት ነገሮች ላይ ያለን ግንዛቤ መጠኑ ይለያያል ቁርጠኛ የሆነ ዕውቀት አለ ጥርጣሬ አለ ብዥታ አለ የትኛውን ነው እያሉን ያሉት ኢዕላሙ በቁርጥ እወቁ ነው እያሉን ያሉት ዒልም ከዒልም ዝቅ ብሎ ظن አለ ظن ማለት ከ50% ከፍ ያለ ይሄን ነገር ታውቀዋለህ ሲባል አው አውቀዋለሁ እንደዚህ እርግጠኛ አይደለም ትንሽ ተጠራጠራለሁ ቢል አንድ ሰው ይሄ ظن ነው ሁለትና ሁለት ስንት ነው ሲባል እርግጠኛ ሆኖ አራት አለ ዒልም አራት ነው ግን ትንሽ ተጠራጠርኩ ካለ ظن ነው አራት ነው 50 ያለኝ ግን እንትኔ ግምቴ 50 ነው ላይሆንም ይችላል ሸክ ነው እዚህ ቦታ ላይ ከዚህም አራት ይመስለኛል አለ ግምቱ ግን ከ50% የሚያነሰ ነው ምንድነው ይሄ ወህም ነው ብዥ የሚል ነገር ነው ለظንነት እንኳን ለሸክነት እንኳን አልበቃ ከዚህ በታች ያለው ምንድነው ጀህል ነው አለማወቅ ነው ሁለትና ሁለት ስንት ነው አላውቀውም ማለት ይሄ አለማወቅ ራሱ ደረጃ አለው እኮ አንደኛው አላውቀውም ብሎ ዝም አለ ጀህሉን በሲጥ ይሄ ራሱን የቻለ ለጥ ያለ ጀህሉን በሲጥ ሌላ ደግሞ ሁለትና ሁለት ስንት ነው ስትሉት ደረቱን ነፍቶ አምስት አላችሁ አያውቅም አለማወቁንም አያውቅም ይሄኛው ምንድነው ጀህሉን ሙረከብ የተደረበ ሌላ ጀህልን አለማወቅ ብቻውን አይደለም ያለው ሌላ ብርድ ልብስ አለ ከላይ አለማወቅ ሸይኹ ረሂመሁላህ መለስ ስንል ኢዕለሙ ሲሉ ወደ የትኛው ነው ያሳሰቡን ያሉት ወደ መጀመሪያው በየቂን በቁርጥ እወቅ ቅንጣት ማመንታት መጠራጠር ማወላወል እንዳይኖር በእርግጠኝነት እወቅ ምንድነው የምታውቀው ኢስላም ሱና ኢስላም እንደሆነ እርግጠኛ ሆነ ያዝ አታመንታ አትጠራጠር በዚህ ያለበህላ ያልጠራልህ ነገር አለ አጥረው መስመሩን ካላገኘው ነው በዚህ የሚልብህ ያለበለዚያ ምንም የሚያጠራጥር ነገር የለም እያሉ ነው ኢስላም ሱና ኢስላም ነው አንዱ ያለ ሌላው መቆም አይችልም ተገንጥሎ ብቻውን መቆም አይችልም እስኪ ያለ ሱና ሐጅ መፈጸም ይቻላል ነብዩ ሰለላሁ ዐለይሂ ወሰለም خذوا عني مناسككم የሐጅ ስርዓታችሁን ከኔ ወሰዱ ይላሉ ሐዲስ ያልወስድም ያለ ሰው እንዴት አድርጎ ነው የሚፈጽም ሶላትን በተመለከተ ሶሉ ከማ ረአይቱሙኒ እصلي ስሰግድ እንዳያችሁኝ ስገዱ ይላሉ ያለ ሱና እንዴት አድርጎ ነው የሚሰግደው ሌላውን ተውት ወቅቱን እንኳን ተህዲድ ማድረግ እኮ አይችልም ወቅቱ ራሱ ከየት እስከ የት ነው የሚወጣው በየትኛው ሰዓት ላይ ነው አያውቀውም ረካዓዎቹ ብዛታቸው ስንት እንደሆነ የማያውቅ
ስንት ረካ እንደሚሰግድ ራሱ ያውቅ። ሩኩዕ ነው ሱጁድ ነው የሚቀድመው በትክክል መለየት አይችልም እርግጠኛ ሆኖ። ስንት ሩኩዕ ስንት ሱጁድ ነው ያለው? የለም እኮ ማብራሪያው የት ነው ያለው? ከረሱል ሰለላሁ ዐለይሂ ወሰለም አስተምሮት ውስጥ። በየዘርፉ ብንገባ እንደዚሁ ዘካ ሀብታም ለድሃ ይስጥ። ሀብታም ማን ነው? የገጠር ሀብታም ከተማ ድሃ ነው። መለኪያው ምን ይዘን ነው? ስንት ያለው ነው የሚሰጠው? ስንት የሌለው ነው የሚሰጠው? ከምን ነው የሚሰጠው? ማብራሪያው ምን ላይ ነው የሚገኘው? ይሄ ሱና ውስጥ በየዘርፉ ብንገባ ያለ ሱና ኢስላምን መረዳት ዘበት ነው፣ ፈጽሞ የማይታሰብ። ይሄን የምናነሳው ምንድነው? ከሆነ ዘመን በኋላ ራሳቸውን ቁርአንይን እያሉ የሚጠሩ ከነጭራሹ ሱና የማይቀበሉ ሰዎች መጥተዋል። ከነጭራሹ በዚህ መልኩ የተንቀሳቀሱ ሰዎች አሉ። ያለ ጥርጥር ካፊሮች ናቸው። ለምን? ስንት ሶላት መስገድ እንዳለባቸው እንኳን የለም። የረሱልን ሰለላሁ ዐለይሂ ወሰለም አስተምሮ እንዳለ መናድ ነው የሚመጣው። ይሄ ከሆነ እንዳለ መናድ ነው። ቁርአኑ ማን ያቀበለን? ሰሃቦች አይደል እንዴ? ከረሱል ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም ከጅብሪል ተቀበሉ፣ እሳቸው ለሰሃቦች አቀበሉ፣ ሰሃቦች ለታቢዒዎች። ይሄ ሰንሰለት ቁርአን ላይ ሲሆን ተቀብለው ሐዲስ ላይ ሲሆን ለምንድን ነው የማይቀበሉት? ሶላትን በተመለከተ መንገደኛ የሆነ ሰው ማሳጠር ትችላላችሁ ችግር የለባችሁም ይላል አላህ። طيب እስኪ ቁርአን ጠቅሳችሁ ከስንት ወደ ስንት እንደምናሳጥር ንገሩን በሏቸው። አላህ በምድር ላይ ስትጓዙ ማሳጠር ትችላላችሁ ወንጀል የለባችሁም። ከስንት ነው የምናሳጥረው? ወደ ስንት ነው የምናሳጥረው? ስንት አድርገን እንስገደው? ምን አይነት መንገድ ላይ ነው? የትኛው ጉዞ ነው? ከመገናኛ ፒያሳ መሄድ ነው ወይስ ሀገር አቆራርጦ መውጣት ነው? ማብራሪያ የሚገኘው የት ነው? ከረሱል ሰለላሁ ዐለይሂ ወሰለም አስተምሮት ከዛ ከሳቸው ተቀብለው የመጡ ተላላቆች ዘንድ ነው የምናገኘው አፈዛዘሙ። ስለዚህ እየመረጥን ልንወስድ እየመረጥን ልንተው አይገባም። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ አይነት ፈተና የደቀኑ ሰዎችን ገና ቀድመው ነው የጠቆሟቸው የተናገሩት። ምን ሲሉ لا ألفين أحدكم متكئا على أريكته لا أجدن أحدكم متكئا على أريكته አንዳችሁ ሶፋው ላይ ደገፍ ብሎ እንዳላገኘው እንዳላየው እንዲህ አይነት ነገር እንዳይኖር يأتيه الأمر من أمري ከኔ ውሳኔዎች ከኔ ትእዛዛት ወይም ክልከላዎች የሆነ መልእክት ይመጣለታል مما أمرت به أو نهيت عنه فيقول لا ندري አናውቅም እንዲህ አይነቱን ما وجدنا في كتاب الله اتبعناه فالله መጽሐፍ ውስጥ ያገኛን እንከተላለን ከዚህ ውጭ ያለ አናውቅም የሚል እንዳይመጣ እያሉ ያስጠነቀቁ ነው ያሉት። አስጠንቅቀውም ግን እንዲህ አይነት ሰዎች መጥተዋል። ስለሚኖሩ ወህይ ስለሆነ አላህ ስላሳወቃቸው ነው የተከሰተው። የሚመጡ ሰዎች ስላሉ ነው የተናገሩት። በሌላም ሐዲስ يوشك الرجل متكئا على أريكته ወደፊት አንድ ሰው ይቀርባል አልጋው ላይ ጎበሩ ላይ ደገፍ ብሎ يحدث بحديث من حديثي ከኔ የሆኑ ሐዲሶች ይነገረዋል فيقول بيننا وبينكم كتاب الله عز وجل በእኛና በእናንተ መካከል ዳኛችን የአላህ መጽሐፍ ነው ቁርአን ነው ይላል። የበለጠ ለዲን ተቆርቋሪ ኮተት መጤ ነገሮችን የሚጸየፍ መስሎ ነው የሚመጣው። አንዳንድ የዋሆች ምን ይሸወዳሉ? ጥፋት የሚመጣው ብዙ ጊዜ ከመዘናጋት ብቻ ይመስላቸዋል። ከማጥበቅም ነገር ይመጣል። የሆኑ ሰዎች ሌሎችም በቢድዓ ስለወረፉ ብቻ እንዲህ ከእንዲህ አይነት የስጋት ቀጠና ወጥቼ እነዛ ጋር ለምን በቢድዓ ከምወረፍ እዛ በገባ እነዚህኞቹ በቢድዓ አይወረፉኝም፣ ስለዚህ ለምን እዛ ልቀላቀልም? ሰላም ቀጠና የሚመስለው ሰው አለ። ሰላም ያለው ሐቅ ላይ በመጽናት እንጂ ካጠበቀው ጋር በማጥበቅ አይደለም፣ ካላላውም ጋር በማላላት አይደለም። ሐቅ ማለት ቃል አላህ ቃል ረሱሉሁ ነው። እዚህ ላይ ነው የሚቆመው። ኸዋሪጅ ስላጠበቀ ሐቅ አልሆነም የሚያዘው መንገድ፣ ሐዳዲያ ስላጠበቀ ሐቅ አልሆነም የሚያዘው መንገድ። ማጥበቅ ብቻውን የሐቅነት መለኪያ አይደለም። ሰዎች የጠበቀ ነገር ሁሌ ልክ የሚመስላቸው አሉ። ወይም ከሚወነጀሉት በኩል መሆን ከዚህኛው ከሚወነጀለው በኩል መሸሽ ከወንጀላ የሚያተርፋቸው ወይም ሰላም የሚሆን ይመስላቸዋል። ምናልባት ለዕለት ሰላም ሊሆንም ይችላል። طيب ወደዚሁ ልመለስ። እናም
በእኛና በእናንተ መካከል የአላህ መጽሐፍ አለ ይላሉ فما وجدنا فيه من حلال استحللناه በሱ ውስጥ ማለት በቁርአን ውስጥ ያገኘነውን ሐላል አድርገን እንወስዳለን ይላሉ وما وجدنا فيه من حرام حرمناه በሱ ውስጥ ያገኘነውን ከክልከላ ደግሞ حرام አድርገን እናምናለን ይላሉ አላ አሉ ነብዩ ሰለላሁ ዐለይሂ ወሰለም وانما حرم رسول الله مثل ما حرم الله መልእክተኛው የከለከሉት ልክ አላህ እንደከለከለው ነው ተነጣጥሎ የሚታይ ነገር አይደለም መልእክተኛው መላካቸው አይደለም በሳቸው ደረጃ ያለ የከበረ ፍጡር ሰው እኮ ራሱ የላከው መልእክተኛ ሲደፈርበት አይወድም ባለቤቱን ካልና ቋጥሮን አይነቀንቁ ይላል ሀገራችን ሰው አይደለም አላህ Subhanahu Wa Ta'ala ጥብቅ የሆነን መልእክት ጥብቅ በሆነ መልአክ በጅብሪል ጥብቅ ወደ ሆኑት ነብይ ወደ ረሱል ሰለላሁ ዐለይሂ ወሰለም ካስተላለፈ በኋላ እንዲህ አይነቱን አልወስድም ማለት ቀርቶ በሌላ የሰው ልጅ ራሱ ልጁን ልኮ አከላፍተው ቢመልሱበት ጥሩ አይሰማውም ምንም ጥያቄ የለውም መልእክተኛውን የሀገር መሪ አምባሳደሩን ቢደፍሩበት የሚሰማው ምንድነው ሀገር ነው የተደፈረው እኔ ነኝ የተደፈርኩት ብሎ ነው የሚሰማው ስለዚህ ነብዩን ሰለላሁ ዐለይሂ ወሰለም ማክበር የፈለገ ሪሳላውን ቦታ መስጠት የፈለገ ተልእኮአቸውን በትክክል መከተል የፈለገ ሱናን ከኢስላም ነጥሎ ላይ አይገባው አንድ ላይ ነው የሚሄዱት አንዱ ያለ አንዱ መዝለቅ አይችልም መቆም አይችልም ቀጠሉ ሙአሊፉ فمن السنه ከሱና ውስጥ لزوم الجماعه ጀማዓን መያዝ ነው ከሱና የሚታሰበው ጀማዓን መያዝ ነው አሉ ሼኹ ረሂመሁላህ ሱና አንገብጋቢ ነው አስገዳጅ ነው የሚለውን ወሰድን ከዚህ ከሱና ውስጥ የሚቆጠረው لزوم الجماعه ጀማዓን መያዝ ነው ህብረትን መያዝ ነው فمن رغب عن الجماعه ከህዝበ ሙስሊሙ ከጀማዓ ያፈነገጠ ከጀማዓ ችላ ያለ وفارقها የተነጠለም فقد خلع برغጥ ማውልቋል በርግጥ ማውጥቶ ጥሏል ربقة الإسلام የኢስላምን ገመድ ربقة الإسلام የኢስላምን ገመድ من عنقه ካንገቱ ላይ ያውልቆ ጥሏል ከጀማዓ ችላ ያለ ያገለለ ፈነገጠ እና የወጣ የተነጠለ فقد خلع በርግጥ ማውልቆ ጥሏል ربقة الإسلام የኢስላምን ገመድ من عنقه ከአንገቱ وكان በዚህም የተነሳ ሆኗል ضالا የጠመመ مضلا ሌሎችን የሚያጠማ አጥማሚ ሆኗል طيب እችን ፈቅራ የተወሰነ ትንሽ ለማለት ያክል لزوم الجماعه ሲባል جماعه المسلمين የሙስሊሞችን ህብረት መያዝ ከሱና ነው የሙስሊሞችን ህብረት መያዝ ከሱና ነው ከሙስሊሞች ማፈንገጥ የለበትም አንድ ሰው ማለት ምንድነው ጀማዓ ምንድነው ከሙስሊሞች ጀማዓ ማለት በአካል መነጠል አይደለም ሙስሊሞች በብዛት የሚኖሩት እዚህ ሀገር ነው እሱ ከዚህ ተነስቶ ሌላ ሀገር ሄደ ይሄ አይደለም አካላዊ መነጠል አይደለም የተፈለገው ከሙስሊሞች ኢዕቲቃድ አቂዳ መነጠል የለበትም ሌላ አቂዳ እንዳይይዝ ከሙስሊሞች መስመር ያፈነገጠ መስመር እንዳይከተል የሙስሊሞችን አቂዳ የሙስሊሞችን መንሃጅ መስመር ያዝ የጀማዓን አቂዳ የጀማዓን ህብረት የጀማዓን አካሄድ አጥብቆ ይያዝ በንግግርም ይሁን በተግባር በቀዳሚነት ኢዕቲቃዳት እምነቶች ስለዚህ በአቂዳቸው በተውሂዳቸው ጀማዓን ይጠብቅ የሙስሊሞችን ጀማዓ ይጠብቅ የሙስሊሞች ጀማዓ የትኛው ነው ሰፊ ብዙሃኑ ያለበት ነው ብዙሃኑ ያለበት በተለያየ ተጽዕኖ ሊቀያየር ይችላል በተለያየ ተጽዕኖ ሊቀያየር ይችላል እዚህ ሀገር ያለ ሰፊ ህዝብ ሱዳን ካለ ወይም ሌላ ሀገር ካለ ለምሳሌ ዑማን ብዙሃኑ ህዝብ ምንድነው ኦማን ምንላት ሙስሊሞች ናቸው ግን ምን አይነት አንጃን የሚከተሉት ኢባድያ ማለት የኸዋሪጅ አንድ ቅርንጫፍ ነው ኢባድያ ናቸው ስለዚህ ጀማዓት አልሙስሊሚን ያዝ ብለን እዛ ያለ ሰው ኢባዲ ሁን እንለዋለን እንዴ አንልም ኢራን ወይ አዘርባይጃን አብዛኛው ምንድነው ሺዓ አበቃ ከሙስሊሙ ህብረት አትንገጠለ
እነሱን መሰል ስለዚህ ሺዓ ሁን እንለዋለን ይሄ አይደለም የሚፈለገው የሙስሊሙ ህብረት የሙስሊሙ ጀማዓ ከቦታ ቦታ ከዘመን ዘመን በተለያየ ተጽዕኖ ሊቀያየር ይችላል ስለዚህ ጀማዓ ሰነል ምንድነው የተፈለገው الجماعه ما وافق الحق وان كنت وحدك الى ابن مسعود رضي الله عنه جماعه ማለት ሐቅን የገጠመ ነው ብቻህን እንኳን ብትሆን ይሄን ቃል ሁለት ነገር እንወስድለታለን አንደኛ ስለ ጀማዓ ሲወራ ያፈነገጠ አስተሳሰብ በነገሰበት ህብረተሰብ ውስጥ ለምን ተለያችሁ ብለው ጧት ማታ የሚያስደነግጡ የሚያስፈራሩ ሰዎች አሉ ለነሱ ማስፈራሪያ መደንገጥ የለብንም አንድ በሌላ በኩል ደግሞ ከዚህ መጠንቀቅ ያለብን አለ እንዲሁ ሰዎች በተጠጉት ቁጥር መገንጠል የሚወድ ሰው አለ ምን ነው በተጠጉት የሚሸሽ ሁሌ መገንጠል የአካባቢ ማህበረሰብ ማሻአላህ ወደ ተውሂድ ጥሩ ንቃት እየያዘ ነው ወይም የሆኑ ሰዎች ሱና ላይ እየተሰባሰቡ ነው እሱ ሰበብ ፈልጎ ወጣ ያለ ነገር ይጀምራል ምን ነው ስትሉት الجماعه ما وافق الحق ይላቸዋል ሁሌ የተገነጠለ ሐቅ ነው ዋናው እኮ ጀማዓ ማለት ሐቅን የገጠመ ነው ማለት እኔ ብቻዬን ጀማዓ ነኝ አንዱ እኔ ራሴ ጀማዓ ነኝ አለኝ አንዱ ምናልባት ቀልድ ሊመስል ይችላል በተግባር ያጋጠመኝ ነው በዚህ መልኩ ምናልባት ደፍሮ ባያወጣው እንኳን እንዲህ አይነት ነገር የሚያራምድ ልዩነት የሚወድ ሰው ይኖራል خالف تعرف ተለይ ትታወቃለህ ተለይ ተገንጠል በዛ የተነሳ ትታወቃለህ እንዲህ አይነቱን ሰው እርግፍ አርጎ መተው ለመታወቅ ሆን ብሎ ሲገነጠል ሰበብ ሲፈልግ ስሙ እንዳይወጣ ማድረግ ያስፈልጋል በመርሳት መዘንጋት ተጃሁል ማድረግ አርግፎ መተው አንዳንዴ ደግሞ ተራም ሰው ሆኖ በጅታው ሰው የሚጎዳ ይሆንና መናገሩ አስፈላጊ ይሆናል ስለዚህ ወደዚህ ስንመለስ لزوم الجماعه سن الجماعه ማለት ምንድነው ጀማዓ በቀዳሚነት የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ናቸው ጀማዓ ሰን الجماعه ነው የሚለው فمن السنه لزوم الجماعه جماعا ما يزنوا الله سبحانه وتعالى من ይላል ومن يشاقق الرسول መልእክተኛውን የሚቃረን ሰው من بعد ما تبين له الهدى ቅናቸው ቅኑ ጎዳና ከተገለጠለት በኋላ ويتبع غير سبيل المؤمنين يا امانيوች ያልሆነን መንገድ የተከተለ شذ عن الجماعه كجماعه ተገነጠለ የአማኞች ያልሆነን መንገድ የሚከተል ሰው نوله ما تولى ونصله جهنم وساءت مصيره جهنمን እንከተዋለን ይያለ ነው አላህ በዞረበት እናዞረዋለን በዞረበት በተሾመበት እናነግሰዋለን መስሎት እንዲታየው ተመችቶት ይሄዳል እምቢ ሲል ማለት ነው መንገዱን ጨርቅ ያርግላ جهنمን እንከተዋለን ምን የከፋ መመለሻ ነው እዚህ ቦታ ላይ ومن يشاقق الرسول መልእክተኛውን የሚቃረን የሚጻረር من بعد ما تبين له الهدى እውነቱ ከተገለጸለት በኋላ ቀጥሎ ምን መጣ ويتبع غير سبيل المؤمنين ቁርአኑ ሲወርድ እነማን ነበሩ የነበሩት ሱሐቦች ከዛ በኋላማ አይነታችን በየጊዜው እየጨመረ ነው ያለው መልካችን እየተቀያየረ ነው ያለው ስለዚህ الجماعه سنل በቀዳሚነት የሚታሰቡት እነማን ናቸው ሱሐቦች ናቸው ከዛም እነሱን በመልካም የተከተሉ ታቢዒዎች ከዛም እነሱን የተከተሉት አትባዑ ታቢዒን በመልካም የተከተለ ብቻ ለዚህም ነው በተለያየ ዘመን ጀማዓ ማን ነው ሲባሉ ግለሰቦችን እየበዘዙ ጀማዓ ማለት ከሌ ነው እያሉ የተናገሩ አይማዎች አሉ ኢማሙ አህመድ ራሱ ጀማዓ ነው ብሎ የተናገሩ አሉ እንዲህ አይነት እናገኛለን ለምንድን ነው በዚህ መልኩ የሚነገረው አብዛኝ ምልክት ናቸው የጀማዓ ሲምቦል ስለሆኑ ማለት ነው የሙስሊሙን ህብረት ማያስ ትፈልጋለህ ኢማሙ አህመድ ጀማዓ ነው ለሌላው ምልክት ነው ትክክለኛ መስመር ለሚሄዱ ሰዎች ምልክታቸው ነው ስለዚህ ይሄንን መስመር አጥብቀህ ያዝ የማንን መስመር የኢማሙ አህመድ መንገድን ያዝ ለምሳሌ አቡል ሐሰን አልአሽዓሪ ረሂመሁላህ 40 አመት ኢዕቲዛል ውስጥ ከቆዩ በኋላ ሲመለሱ ከሞላ ጎደል ተመልሰዋል ከባድ የሚባል የቀሩ ነገሮች አሉ በተጨባጭ ከመሆኑም ጋር ተውበት ሲያደርጉ ወደ ማን መስመር ተመልሰናል ያሉት ወደ አህመድ መስመር ተመልሻለሁ ነው ያሉት አህመድ ሲምቦል ሆነዋል ምልክት ናቸው አህሉ ሱና በሰዓቱ
ወደ አህመድ መስመር ተመልሻለሁ ነው ያሉት በዚህ ደረጃ ማለት ነው طيب ወደዚሁ ስንመለስ የፈለኩት ምንድነው ጀማዓ ሲባል ዝም ብሎ ሁሉም በየአካባቢው የሚሞግተው ضابط የሌለው መመዘኛ መለኪያ የሌለው ውል የሌለው ነገር ማለት አይደለም ማንም ተነስቶ የሚሞግተው አይነት አይደለም ስለዚህ ጀማዓቱል ሙስሊሚን ማለት ቁንጮ ጫፍ ላይ ሱሐቦች አሉ ከዛ ታቢዒዎች እና ወልአኢማ من بعدهم ከነሱ በኋላ የመጡ አኢማዎችም ይከተላሉ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም افترقت اليهود على 71 فرقة يهودوች ወደ 71 አንጃ ተበታትነዋል ብለው በተናገሩበት ሐዲስ وافترقت النصارى على 72 فرقة نصارى ደግሞ ወደ 72 ተለያይተዋል وتفترق امتي على 73 فرقة የኔ ህዝብም ደግሞ ወደ 73 ይለያያሉ كلها في النار الا واحده ሁሉም የሳት ናቸው አንዷ ስትቀር ሁሉም የሳት ናቸው አንዷ ስትቀር ይሄ ሐዲስ ሲሰማ ደረታቸው የሚጠብ የሚጨናነቁ ሰዎች አሉ የረሱል ሰለላሁ ዐለይሂ ወሰለም ንግግር ነው አንዳንዶች በሐዲስ ጥናት መሰረት ሳይሆን ስሜትን በማከለ መልኩ ዝም ብለው ሊገፉት ይፈልጋሉ ሐዲሱን እንዴት እንደዚህ ይሆናል አብዛኛው የጀነት ሰው የነብዩ ሰለላሁ ዐለይሂ ወሰለም ተከታይ አይደለም እንዴ እንደዚህ አይደለም እንዴ ረጋበል ሐዲስ የሚመዝነው ባለቤት አለው ሲጀመር ለሁሉም ባለቤት አለው ቤትህን ለማሰራት ልብስ ሰፊ ጋር አትሄድም አይደል እንዴ እያንዳንዱ ባለቤት አለው አናጺ የሚፈልግ ሰው አናጺ ጋር ነው የሚሄደው ልብሱ ማሰፋት የሚፈልግ ሰው ሐኪም ቤት አይሄድም ያ የራሱ ሙያ ያለው ይሄ የራሱ ሙያ ያለው የሐዲስ ሷሂህ መሆን አለመሆን በባለሙያ ነው የሚፈተሸው በዘርፉ ባለሙያ እስላም ውስጥ ሆነው ራሱ በዚህ ላይ የተካኑ በሆኑ ሰዎች ማለት ነው የዘርፉ ባለሙያዎች ደግሞ አጥንተው ፈትሸው ሐዲስ ዋጋ ያለው እንደሆነ ተናግረዋል አላማው ምንድነው መልእክቱ ጭብጡ ምንድነው ተበታተኑ አይደለም እኮ ይልቁንም ከልዩነት የሚያስጠነቅቅ ነው ኡማው ይበታተናል ስለዚህ ጥንቃቄ አድርጉ ነው እንጂ ተለያዩ አይደለም እንድንለያይ አረንጓዴ ያበሩልን አይደለም ማስጠንቀቂያ ማስፈራሪያ ነው ያለው ልዩነትን እኮ እንዳይወራ ስላፈነው አይቀር መሬት ላይ በተጨባጭ ያየነው ነው ያለው መሬት ላይ ያለውን ቃል መድረክ ላይ ወተን ወዕተሲሙ ስለቀራን አንድነት አይመጣም የልዩነት አረምን እየነቀሉ በመጣል ነው አንድነት የሚመጣው ልዩነት የሚጠባው ይሄን ለማድረግ ደግሞ አንድ ሆነኛ መንገድ የልዩነት መንስኤዎችን መለየት ሰዎችን ከዛ ማስጠንቀቅ ልዩነት የፈጠሩ አረሞችን የቢድዓ አረሞችን እየነቀሉ መጣል ያስፈልጋል ይሄን ማድረግ አለብን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ كلها في النار እያንዳንዳቸው የቢድዓ መስመሮች ናቸው ስለዚህ ተጠንቀቁ ነው ወደ አንድነት ቀጥ ያለው መስመር ላይ ተቆዩ ዘንድ አቋራጭ የሚመስሏችሁ መስመሮችን ያያችሁ አትግቡ ነው ማስጠንቀቂያ ነው ያለው ተለያዩ አይደለም አንድነት ጠብቁ ነው ያለው በውስጡ كلها في النار الا واحده ሁሉም የሳት ናቸው አንዷ ስትቀር قيل ما هي يا رسول الله يا الله መልእክተኛ ሆይ የትኛዋ ነች እሷ ተብለው ሲጠየቁ ما انا عليه اليوم واصحابي ዛሬ እኔና ባልደረቦች ያለንባት የሆነችው ነች አሉ እኔና ሱሐቦች ያለንባት ነች የያዝነው ኢስላም የሱሐቦች ኢስላም ነው የያዝነው ኢስላም የሱሐቦች የና አቡበክር የና ዑመር ኢስላም ነው ወይስ እና አቡበክርና ዑመርን የሚራገሙት የሻዎች ኢስላም ነው ወይስ ከዛ በኋላ የመጡ መጤ የሆነ ኢስላም ነው ሌላ አይነት የትኛው ኢስላም ነው ረሱል ሰለላሁ ዐለይሂ ወሰለም ተለያያላችሁ አሉ 72ቱ የሳት ነው አሉ አንዷ ነች አሉ የሰሃቦች ብልጠት 72ቱ ምን አይነት ሲፋ አላቸው አላሉ ባጢል በየመልኩ በየዘመኑ መልኩን ይቀያይራል ለተስተ ነው ገበያ ለማግኘት ሲል አቀራረቡን ይቀያይራል ስለዚህ አቋራጩ መንገድ የምትተርፈውን ቡድን አካሄድ መለየት ነው ለዚህም ነው የትኛዋ ናት የምትድነው ብለው ሲጠይቁ ነብዩ ሰለላሁ ዐለይሂ ወሰለም ዛሬ እኔና ባልደረቦቼ ያለንበት መስመር ላይ ያለችው ቡድን ነች ስለዚህ መንገዳችን የሱሐቦች መንገድ ሊሆን ይገባል በሌላ ዘገባ ላይ ወኢነ ኡመቲ ستفترق على 72 فرقة ህዝቦቼ የኔ ህዝብ ወደ 72 አንጃት ላይ ያለች كلها في النار الا واحده وهي الجماعه ያለንበት ርዕስ ጋር አገናዝቡት የጀመርናት
ፈቅራ ነጥብ فمن السنة ምንድነው لزوم الجماعة ጀማዓን አጥብቆ መያዝ ነው ተብሏል። ጀማዓ ማለት ምንድነው ከተባለ ረሱል ሰለላሁ ዐለይሂ ወሰለም ኡማው ይለያያል ባሉበት ሐዲስ ላይ ምን አሉ? ኢላ ዋሂደተን ከዛ ወሄ እሷ ማነች አሉ? አልጀማዓ ጀማዓ ነች አሉ። ጀማዓ ብለው ጠሯት። ሌላ ሐዲሶች በተለያየ ሪዋያ ሲመጡ አንዱን ሐዲስ የበለጠ መልእክቱ እንዲጎላ ግልጽ እንዲሆን ያደርጉልናል። ያልተረዳነው ግልጽ ይሆናል። ስለዚህ የምትድነዋ ጀማዓ ነች አሉ። ጀማዓ ማለት ምንድነው? ሌላኛው ዘገባ ላይ ያለው ምን አሉ ነብይ ሰለላሁ ዐለይሂ ወሰለም እኔና ሰሃቦች ያለንበት ጀማዓ ማለት ይሄ ነው። የሰሃቦች መስመር ነው ጀማዓ ማለት። ወመን ይሻቅቅ الرسول ብለን ያነበብነው አንቀጽ ላይ ከዛ ወይተቢዕ غير سبيل المؤمنين ቁርአኑ ሲወርድ ሰዓት የነበሩት አማኞች ናቸው ጀማዓ ተብለው የተጠሩት። ይህንን መጠበቅ ያስፈልጋል። እቺ ጀማዓ ይህንን የሰሃቦችን እስላም ያዘው ቡድን እንደ ዘመኑ እንደ አካባቢው ሊበዛ ሊንሰራፋ ይችላል። አንዳንዴ ሊመነምን ይችላል። ሐቅ አይጠፋም፣ ሙሉ በሙሉ አይጠፋም። ሊመነምን ግን ይችላል። ለዚህም ነው ነብዩ ሰለላሁ ዐለይሂ ወሰለም لا تزال طائفة من أمتي قائمة بأمر الله ከህዝቦቼ በአላህ ትእዛዝ ላይ ውሳኔ ላይ የጸናች ከመሆን ማትወገድ አንዲት ቡድን ትኖራለች እስከ ፍጻሜ። የፈለገ ሐቅ የጠፋ ቢመስለን ሁሌም ይኖራል። አሻዒራና ማቱሪዲያ የሙስሊሙ ዓለም ላይ እንደ ጉድ በተንሰራፋበት ዘመን የአህሉል ሐዲስ ዐቂዳ የሚያራምዱት ጥቂት የሙስሊሙ አካባቢ ብቻ ነበር የቀሩት። ጥቂት የታሪክ ጸሐፊው አልመቅሪዚ ረሂመሁላህ ምን ይላሉ? በመላው ዓለም ሙስሊሙ ዓለም በጉልበትም በተለያየ ምክንያት አሻዒራና ማቱሪዲያ ተከታይ ሆኗል። ኢላ በቃያ ቅሪቶች ሲቀሩ የኢማም አህመድ ተከታይ ጥቂት ቅሪቶች ሲቀሩ ደማስቆና አካባቢው ምስር ግብጽ ውስጥ የተወሰነች ጥቂት ቀሩ። ከዛ ግን አህመድ ኢብኑ ተይሚያ መጣና ሁሉንም ተዋጋቸው ይላሉ። ሁሉንም ያን ሁሉ ባህር የሆነን ማለት ነው ውቅያኖስ ጋር ነው ጦርነት የተጀመረው። ለዚያም ነው ያ ሁሉ ማዕበል ያ ሁሉ የፈተና ማዕበል የወረደባቸው ውርጅብኝ የወረደባቸው። የፈለኩት ምንድነው የፈለገ ባጢል ቢንሰራፋ ሐቅ አይጠፋም። ለዚህም ነው ረሱል ሰለላሁ ዐለይሂ ወሰለም لا تزال طائفة من أمتي قائمة بأمر الله በአላህ ውሳኔ ላይ የጸናች ከመሆን ማትወገድ ቡድን አለች አሉ። መቼም ቢሆን ከዛስ لا يضرهم من خذلهم أو خالفهم የተዋቸው የከዳቸው ወይም የተቃረናቸው አይጎዳቸው። የራሳቸው ሆኖ ሊረዳቸው ሲገባ የተዋቸው አሳልፎ የተዋቸው አቅም ያለው ማገዝ ሲችል መርዳት ሲችል በዳዮች ጋር ተስማምቶ ዝም ይላል እያየ። ወላ من خالفهم ወይም ደግሞ ቀጥታ ራሱ የሚቃረናቸው አይጎዳቸውም። ሁለቱም አካላዊ ጉዳት አይደርስም አይደለም። አካላዊ ጉዳትማ እየደረሰ ይሄው እነ ኢብኑ ተይሚያ እስር ቤት ነው የሞቱት። ከሳቸው የበላለጡ ቀደም ብለውም ብዙ ነገር ደርሶባቸዋል። ከዛ በፊትም ከዛ በኋላም አካላዊ ጉዳት ይደርሳል። ከሞት እስከ ሞት የደረሰ ብዙ አይነት ነገር ይደርሳል። ነገር ግን ዐቂዳቸውን አይቀይረውም፣ አያወዛውዘውም። እምነታቸው አቋማቸው አይከስምም፣ አይቀዘቅዝም ለማለት ነው። حتى يأتي أمر الله وهم ظاهرون على الناس በሰው ላይ የበላይ ሆነው በላ ኢላሃ ኢላላህ ራሳቸውን ከፍ አድርገው በዚሁ መልኩ ይቀጥላሉ አሉ። እሺ እዚህ ላይ ይበቃናል። ጥያቄ ካለ ከደርሱ ጋር የተያዘ ጥያቄ ካለ ማንሳት ትችላላችሁ። ናም እሺ እሺ የተወሰነ ነገር ሸርሑም ጭምር ቢቀራ የሚል ጥያቄ ተነስቶ ነበር ነው የሚለው። እኔ አሁንም ይቅር ነው የምለው። ምክንያቱም በሳምንት አንድ ቀን የሚቀራ ሸርሕ ተቀርቶ እንዲያውም እዚህ ብቻ አይደለም እንዳጠቃላይ እኔ ሸርሕ መቅራት እንደ መንሃጅ ባትይዙ ነው የምለው። እንዳጠቃላይ መትኖችን ደቅቅ አድርጋችሁ ቅሩ። ሸርሕ በራሳችሁ ትኩረት ሰጥታችሁ አንብቡ። በሸርሕ ላይ ሰዓት አትፍጁ ነው። ምክንያቱም አንድ ሸርሕ ያንን እያብራራ ሸርሑ መልሶ ሸርሕ ነው የሚሆነው። ጊዜው ይራዘማል፣ ጊዜያችሁ መፍጀት ነው የሚሆነው። ከዛ ይልቅ መትኑን መላልሳችሁ መያዝ አለመያዛችሁን እየፈተሻችሁ ተመልከቱት። ሸርሑን ደግሞ መለስ ብላችሁ ይዩ። ከተማሪ ሸርሕ የሚያይና የማያይ አንድ አይደለም በእርግጠኝነት። ስለዚህ ብዙ ሸርሖች አሉ በዚህ ላይ። እኔ የያዝኩት
የአብዱል አዚዝ አራጅሒ ነው። ከፈለጋችሁ ፒዲኤፍ ማግኘት ትችላላችሁ። የሌሎችም ለምሳሌ ፈውዛና ሌሎችም በርካታ እናገኛለን። አንድ ሸርሕ ያዙ። ለማንኛውም የምትይዙት ከመጀመሪያ እስከ መጨረሻ የምትይዙት አንድ ሸርሕ ነው። እዚህ ግን በሳምንት አንድ ቀን ለሚቀራ ቂራአ ደርስ ሸርሕ ማየቱ ጊዜ በጣም መውሰድ ነው የሚሆነው። ኪታቡ ራሱ ረጅም ጊዜ ሊወስድ ስለሚችል በዚሁ መብቃቃቱ የተሻለ ነው ብዬ ነው የማስበው። والله اعلم። እሺ سبحانك اللهم وبحمدك اشهد ان لا اله الا انت استغفرك واتوب